የመላኩ ዝክር ከሚቀር የክብር ልብሳችንን ሸጠን ለምን አንዘክርም ተባባሉ። አይገርምም? የክብር ልብስ ታውቃላችሁ? ለእናንተ ቤት የክብር ልብስ ምንድነው? ስጋውና ደሙ የተቀበላችሁበት አይደል? እውነት አሰብ ወይንም ደግሞ የተዳራችሁበት ጋብቻ ያደረጋችሁበት የለበሳችሁት ካባ ሊሆን ይችላል የክብር ልብሳችሁ አይደል? ማንንም የማይዋሳችሁ ለማንንም የማታውሱት። እስቲ ቆረባችሁበትን ልብስ እንደው ለሰርግ አውሰኝ ቢል ለሰው ታውሳለ? ታውሻለሽ እህቴ? ታውሳላችሁ እናቶቼ? ይቻላል? ይሄ የክብር ልብሳችሁ ነው። ማንን ያገኛችሁበት? ማንን ያገኛችሁበት? ማንን የለበሳችሁበት? እግዚአብሔር ለማንንም የክብር ልብስ ነው። ግን የመላኩ ዝክር ከሚቀር የክብር ልብሳችንን እንሽጥና ዝክሩን እንዘክር። ዲያብሎስ ሊሳለቅብን ነው። ሀብት ንብረታችን አልቋል፣ ያለን አንድ ሀብት እሱ ነው ብለው አሰቡና በል እንግዲያው ገበያ ወስደ ልብሱን ሽጥና ና ብላው ዱራታውስን ቴዎብስታ ላከችው። እሷ ግን መጸለይ ጀመረች ወደ ሚካኤል። እምንወድ መላእክት አለክ ፈጥኖ ደራሻችን ቅዱስ ሚካኤል እባክህን የክብር ልብሳችንን ለአንተ ወሰነናል። ክብራችን መድኃኔ ዓለም ነው፣ እግዚአብሔር ነው። አንተን ያስከበርከን እባክህን እንዳንዋረር እርዳን እያለች ተለምነዋለች። እና መንገድ ላይ አንድ ሰው አገኘው። መንገድ የሚሄድ ሀገረ ገዢ አለቃ የሆነ በፈረስ ላይ የተቀመጠ ሰው መንገድ ላይ ያገኘውና ወዴት ትሄዳለህ አለው። የሰማችሁ ነው አይደል? የምወደው መልአክ እስቲ በሉት። እስቲ በደንብ ተወዱታላችሁ? እስቲ ግለጡልኝ፣ እንዴት ነው የምትወዱት? የምወደው መልአክ የቅዱስ ሚካኤል ዝክር ደረሰብኝ፣ ሀብት ንብረታችን ደግሞ አልቆ ከሚስቴ ጋር ተጨንቀን ስናለቅስ ሚስቴ ብላተኛ ናትና የክብር ልብሳችንን እንሽጣለችኝ። ይህንን የክብር ልብስ ሸጠን ዝክሩ ልንዘክር ነው አለ። እና ያ አገረ ገዢ እኔ ዋሳለሁ ለበዓል የሚያስፈልግን አሰናዳ፣ ቤት ስለምመጣ አንድ ነገር ነግርሃለሁ አለው። የት ስለምመጣ? ይሄ መልአክ ቤታችሁ ይመጣል። ዛሬ ይምጣላችሁ? ይምጣልን የምትሉት ቤታችሁ ሰላም እንዲሆን፣ በረከት እንዲሆን፣ ቤታችሁ ፍቅር እንዲሆን ይሄ መልአክ ቅዱስ ሚካኤል ቤታችሁ ይግባላችሁ። ከዛ ለበዓል የሚያስፈልግን አሰናዳ፣ ቤት እመጣለሁ እንዲህ አለው። ወደ ወንዝ ወረድና አንድ አሳ አጥምድና ያዘልኝ አለው። ስንት አሳ? ቤት የሚመጣው እንግዳ ነው። ያ እንግዳ የፈለገው አሳ ነው። አሳውን አጥምደህ ያዝ፣ እኔ ሳልመጣ ግን አሳውን አትረደው አለው። ማሳ ይመጣ ያ እንግዳ ሳይመጣ አሳው እንዳይታረድ ለድራታውስ ነገረው። ከዛ እሺ ብሎ የክብር ልብሱ ሳይሸጥ የክብር ልብሱን ይዞ ወደ ቤት ሲመለስ ተአምር ተፈጥሯል። ቤት ውስጥ ምን